ሰላም ለእናንተ ውድ የቻናል ቤተሰቦች እንዴት ናችሁ? እኔ ጋር እግዚአብሔር ይመስገን አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥቻለሁ። ዛሬ ቀለል ያለ ዳቦ አሰራር ይዤላችሁ መጥቻለሁ ማለት ነው። ቆንጆ ዳቦ አሰራር ነው ማሳያችሁ። እንደምትወዱት ተስፋ አደርጋለሁ። እስከ ቪዲዮ ፍጻሜ ድረስ ከኔ ጋር አብራችሁን ሁኑ። በጣም በቀላሉ እንዴት ነው ልክ ድፎ ዳቦ ቤታችን ውስጥ በቀላሉ በኦቨን እንዴት አድርገን ነው የምንጋግረው በመካከለኛ የምለውን አብረን እናያለን። እዚህ ጋር የሚበቃኝ ዱቄት ካዘጋጀው በኋላ 2 የሻይ ማንካ ካሜራ ይጠቀማሉ ማለት ነው። እርሾ ወይም ደግሞ ካሜራ 2 ነው። ትንሽ እናደረኩ ማንካው ትንሽ ስለሆነች ማለት ነው። ሰው እንደዚህ ካደረኩ በኋላ እዚህ ጋር የሚያስፈልገኝ ጨው የሚበቃችሁ ነው። ጨው እናንተ የምትፈልጉት ዱቄት ይወሰናል። ለምሳሌ አረግ ኩባያ ሊሆን ይችላል። ያው እናንተ የምትጋግሩበት ድቃ መጠን ይወስናል ማለት ነው። ከዛ ጨው ካደረኩ በኋላ ጨው አርጋለሁ ማለት ነው። የሻይ ማንካ ማክል 2 ጨው ነው ያደረኩት። 2 ማንካ 2 ካሜራ እና ጨው አድርጋለሁ ማለት ነው። በቀጣይ ዘይት ማድረግ ትችላላችሁ። ዘይት ወይ ገታ ዙብዳ መጠቀም ትችላላችሁ። ነገር ግን እኔ ዘይት ነው የተጠቀምኩት። እዚህ ጋር ጥቁር አስሙድ አለኝ። ጥቁር አስሙድ የኛ አበሾች በጣም ነው የምንወደው። ዳቦ ላይ እንደዚህ ሽታ አረግና ትንሽ ሽት ካደረኩ በኋላ ንጹህ ነው። ሽታው በጣም ቆንጆ ስለሆነ እንደዚህ ካደረኩ በኋላ ላው ላይ ነስነግ አርጌ አንድ ላይ አቦካዋለሁ ማለት ነው። ስለዚህ በጣም አሪፍ ነው። ከዛ በኋላ እዚህ ጋር ውሃ አዘጋጅቻለሁ። እናንተ ወተት ከፈለጋችሁ ማድረግ ትችላላችሁ። ነገር ግን እኔ ወተት አላደረኩትም ማለት ነው። ያለ ወተት ነው የተጠቀምኩት። ከዛ በደንብ አርጌ አቦካዋለሁ ማለት ነው። ከዛ በደንብ ማሸት ይኖርብኛል። ያው እናንተ የምበቃችኋል መጠን ነው። እኔ በመካከለኛ ነው መጋገሬ ትንሽ ስለሆነች በመካከለኛ ነው ማለት ነው የማደርገው። ከዛ በደንብ አርጌ ውሃ ጠብ እያደረኩ በደንብ አርጌ አሸዋለሁ ማለት ነው። ወተት ከፈለጋችሁ ማድረግ ትችላላችሁ፣ ግን ያለ ማድረግም ትችላላችሁ። እኛ በሾች ብዙ ጊዜ ወተት አንጠቀሙም ታውቃላችሁ። እና ያለ ወተት ነው የሰራው። ብዙ ጊዜ ዳቦ ሲሰራ ወተት ተጠቀማለሁ፣ ግን ዛሬ ልክ እንደ ድፎ ዳቦ እንዲሆንልኝ ስለምፈልግ ወተት አላደረኩም ማለት ነው። ከዛ ውሃ ጠብ እያደረኩ በደንብ አርጌ አሸዋለሁ ማለት ነው። ማሽን ካላችሁ በማሽን ማብካት ትችላላችሁ። ያለዛ ደግሞ በጣም ስታብኩ ጠንካራ አታድርጉ። ላላ ስታደርጉ በጣም ቆንጆ ነው። ላላ አርጌ ነው የማቦካ፣ በጣም ጠንካራ ሳላረግ በፊት ማለት ነው። ቪዲዮን አጠረጠር አርጌ አሳያችኋለሁ። እስከማሽ ድረስ ለማየት እንደተሰለችሁ አጠረጠር አርጌ አሳያችኋለሁ ማለት ነው። እንደዚህ እያረኩ በደንብ አርጌ አሸዋለሁ ማለት ነው። ያው ዳቦ ስታሽ በጣም ቆንጆ ነው ምለው፣ ውስጡ ፍፍት ይላል። በጣም አሪፍ ነው ማለት ነው። እንግዲህ እንደዚህ አርጌ በጣም አላጠናከርኩትም፣ እንደዚህ ላላ አድርጌ ነው። ከዛ ስቦካ በጣም አሪፍ ይሆናል ማለት ነው። እንደዚህ አቀጠሽ ልትሆን ትችላላችሁ፣ ነገር ግን አላቀጠንኩም። እኔ እንደዚህ ላላ ሲል ነው ልጥደስ የሚለኝ ወይም ደግሞ ዳቦ ቆንጆ የሚወጣልኝ ማለት ነው። እንደዚህ ካደረኩ በኋላ ደርግ አረግና እንደዚህ እንትን አርጌ ከድኜ ግማሽ ሰዓት አቆያለሁ። ግን ቶሎ ይቦካል። ከመጣ ከቦካ ደግሞ ወደ ታች እየመላለስኩ ከዛ በደንብ እንዲቦካልኝ አድርጓለሁ ማለት ነው። እንደዚህ ካደረኩ በኋላ ክድና አርግና ከዛ ለ30 ደቂቃ አስቀምጣለሁ። ሙቀት ስለሆነ ቶሎ ይቦካል ማለት ነው። ቀዝቃዛ ሰውን የቆየ ይሆናል፣ ግን ያው ሙቀታማ ስለሆነ ያለንበት ቦታ ቶሎ ይቦካል። እንደዚህ አርጌ ክድና አርጋለሁ፣ ንፋስ እንዳይገባ አድርጌ ከዛ ለ30 ደቂቃ አስቀምጣለሁ ማለት ነው። ከዛ በጣም ይቦካል። በጣም አሪፍ ነው የሚገርማችሁ ማለት ነው። በፍጥነት ነው የሚቦካልኝ ማለት ነው። እንግዲህ ተመልሻለሁ። እንደምታዩት በጣም ቆንጆ ሆኖ ቦክቶልኛል ማለት ነው። ሊጤ እንደምታዩት በጣም አሪፍ ሆኖልኛል። እንደምታዩት እንዴት እንደሚያሳያችሁ በጣም አሪፍ ሆኖልኛል ማለት ነው። እንደዚህ ነው ብዙ ጊዜ ዳቦ ድፎ በሚጋግሩበት እንደዚህ ነው ማቦካ፣ ላላ አድርጌ ማለት ነው። ጠንከር ሳላረግ ልጡን። ከዛ ልጡ በቃ መሀሉ ዳቦ ሶፍት ስፖንጅ ነው ማለት ልክ እንደ ስፖንጅ ነው። እዚህ ጋር ያነሳለ መጋገራ ነው እንግዲህ እንደ ሀገራችን ምጣድ የለኝም። በዚህ አይነት ባሌ ነው የምጋግረው ማለት ነው። ከዛ ያዘኝ እንዳያስቸግረኝ እዚህ ጋር እንትን ላስቲክ ከስር አድርጋለሁ ማለት ነው። ይሄ ምንም ችግር የለውም። በኋላ ስልጥ አያስቸግረኝም። እንግዲህ እንደ ኮባ ነው የምጠቀመው። ኮባ ስለሌለኝ ሰላጣ መጠቀም ይችላላችሁ፣ ነገር ግን እኔ ምንም ነገር አልጠቀምም። ከዛ እጄ እንዳይዘኝ እንደዛ አድርጌ እዚህ ላይ አድርጓለሁ ማለት ነው። ከዛ በጣም እንጃ በጣም ቆንጆ ዳቦ ነው የሚወጣው ያላችሁ ማለት ነው። እስከ መጨረሻ አብራችሁ ነው። ልጡ በጣም መጠንከር የለበትም። እንደዚህ ላላ ስታረጉት በጣም አሪፍ ዳቦ ነው የሚሆንላችሁ፣ ነገር ግን እቃችሁ ይወስናል ማለት ነው። እንደዚህ ካደረኩ በኋላ እዚህ መጋገራው ላይ ቀስ እያረኩ እዚህ ላይ አድርገዋለሁ ማለት ነው። ከዛ የሚቀኛለ ቀስ እያረኩ እዚህ ላይ በደንብ አርጌ አስተካክላለሁ ማለት ነው። እንደዚህ ካደረኩ በኋላ አሁን እንትናረግና ሰፋ አረጋለሁ። እጄን ውሃ እያስነከርኩ ማለት ነው እንዳይዝብኝ እጄ ውሃ እንትን አርጌ ከዛ እንደዚህ አርጌ በደንብ አርጌ አስተካክለዋለሁ ማለት ነው።
ከዛ እንደዚህ ካደረግኩ በኋላ እንደዚህ አድርጌ አስተካክያለሁ። ከዛ ከላይ ወደ ጥቁር አስሙድ አድርጋለሁ። ከዛ ለ15 ደቂቃ ደግሞ ቁጭ አድርግና ወደ ላይ ስመጣልኝ ኦቨን ውስጥ አድርገዋለሁ ማለት ነው። ጥቁር አስሙድ በነገራችን ላይ በጣም ነው የምወደው። ያው ብዙ ጊዜ አበሻዎች በጣም ነው የምንወደው ዳቦ ላይ ሽታው በጣም ይጠራል ከማዶ ሰው። እኔ በጣም ነው የምወደው። በዛ ስለውም ደስ የሚለኝ ሰው ላይ አድርጋለሁ ማለት ነው። እንደዚህ ካደረኩ በኋላ 15 ደቂቃ ምናምን አስቀምጥና ከዛ ወደ ላይ ሲመጣልኝ ኦቨን ውስጥ አድርጋለሁ ማለት ነው። እንግዲህ አሁን ወደ ላይ መጥቶልኛል። እንግዲህ ወደ ተመልካዮቼ እንግዲህ ዳቦ ይጨርሻለሁ ማለት ነው። እንግዲህ ከ15 ደቂቃ እንደዚህ ቆንጆ ዳቦ ሆኖልኛል ማለት ነው። እንግዲህ ከዛ ጨርሻለሁ። እንደምታዩት የሚያምር ዳቦ ሆኖልኛል። በጣም ያምራል። የአይ ውስጡም ከታችም ስሩ በጣም አሪፍ ሆኖልኛል ማለት ነው። ከዛ ደግሞ ቆርሼ ያሳያቸዋለሁ። በጣም ምርጥ ነው። የምር በጣም ነው የምትወዱት። ሳሳሌ ነው። እኔ በጣም ነው የወደድኩት ማለት ነው። እንግዲህ እዚህ ጋር ቆርሼ እንደምታዩት ይሄን ይመስላል። በጣም ምርጥ ዳቦ ሆኖልኛል። እግዚአብሔር ይመስገን። እና ተጋብዛችኋል። ኑ ብሉ፣ ተጋበዙልኝ። አመሰግናለሁ አብራችሁ ስለቆያችሁ፣ ለምታበረታቱን ኮሜንት ላይ ለምታደርጉልኝ በጣም አመሰግናለሁ። ክበሩልኝ። ውድድ ነው ማድረጋችሁ። ውድ ሀገሬ ልጆች ሰላማችሁ ይብዛልኝ። መልካም በዓል ይሁንላችሁ እያልኩ በዚህ ሰነበታለሁ።